ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። እናመሰግናለን አድማጮቻችን። ቆይታችሁን አራዳ ኤፍ ኤም 95.1 ላይ እንድታደርጉ ነው የምንጋብዛችሁ። ፕሮግራሙ ደግሞ ፉትቦል ካፌ ነው። ይህን ደጋፊ በተመለከተ እስካሁን ድረስ አንስተናናቅም በዚህ ፕሮግራም ላይ ግን ምንድነው ራኒንግ ጆክ ነበር ትላንትና። በቃ እንዴት አይነት የሚዲያ አቴንሽን አግኝቶ እንደነበር ስንት አርቲክል እንደተጻፈ ስለሱ እያየሁ ነበረ። መጨረሻ ላይ የማይክል ካሪክ ፕሬስ ኮንፈረንስ ላይ ሳይቀር ደርሷል። ስሙ ፍራንክ ኤሊየት መሰለኝ። ትላንት ቢቢሲ አነጋግሮታል። ቴሌግራፍ ስለሱ አርቲክል ጽፈዋል። የፈረንሳይ ብዙሃን መገናኛዎች ስለሱ አርቲክል ጽፈዋል። እንደዚህ እና ካሪክ ራሱ እንግዲህ ልጆች ያለ ቲኔጀር ልጆች አሉ ነግረውኛል ስለሱ ብሎ በጣም ቀለል ባለ መንገድ ነው ነገሩን ያብራራው። አሁን እንግዲህ በዚህ ሁኔታ በ500 ቀን እንደሚሞላው ተረጋግጧል። እንግዲህ አሁን ጸጉሩን ያሳደገ ይሄ ይሆናል የሚል ግምት አልነበረኝም ማለት መጀመሪያ አካባቢ። እንዲያው ያኔ በኤሪክ ቴን ሃግ የመጨረሻዎቹ አመታት የመጨረሻዎቹ ወራት ሁኔታዎች በጣም መጥፎ ስለነበሩ ያለውን ስሜት ለማቅለል ለማርገብ በሚል ነው ይሄንን ቻሌንጅ የጀመርኩት። ምክንያቱም ግንቦት ላይ ኤፍኤ ካፕ ስናሸንፍ ቡድናችን የተጫወተበት መንገድ በጣም ጥሩ ስለነበር 5 ጨዋታ ሳናሸንፍ እንጓዛለን የሚል ግምት አልነበረኝም። በቅርብ ጊዜ እናሸንፋለን የሚል እንጂ ልክ ይሄን ያህል ትላንትና አሁን 493 ቀን ነው 494 ቀን ነው እያለ ነበር። አሁን እንግዲህ ዩናይትድ ከዚህ በኋላ ከ13 ቀን በኋላ ነው የሚጫወተው። 500 ቀን ይሆነዋል ማለት ነው ማንቸስተር ዩናይትድ 5 ተከታታይ ጨዋታዎችን ሳያሸንፍና ከትላንት ከጨዋታው እኩል የዚህ ደጋፊ ጉዳይ መቼስ አንዳንድ ጊዜ እንዴት አቴንሽን እንደሚገኝ እንዴት ዝና እንደሚገኝ ስታስብ ያስገርማል። ያው ሶሻል ሚዲያው የሚሰጥሽ ያንን ሾርት ከት ነው። በአንድ ጊዜ ቫይራል መሆን ትችላለሽ እና ያንን ያደረገው ዩናይትድ ለመጨረሻ ጊዜ አሁን 5 ተከታታይ ጨዋታ ካሸነፈ 2 አመት ሞላው ማለት ነው። ትላንትና ፌብሩዋሪ 10 ነው የነበረው። ማንቸስተር ዩናይትድ ፌብሩዋሪ 2024 ላይ ከ2 አመት በፊት ነው ለመጨረሻ ጊዜ 5 ተከታታይ ጨዋታዎችን ያሸነፈው እና ካሪክ ተጠይቆ ነበር። እንግዲህ ለተጫዋቾቹ ስነ ልቦና ምን ማለት እንደሆነ አላቅም፣ ግን አሁን እሱ ራሱ ጸጉሩን ማደጉን ለማሳየት አፍሮ ነው የሚያደርገው በደንብ እና ምን ሆነ 1.3 ሚሊዮን ተከታይ ያለው በኢንስታግራም ላይ ቲክቶክ ላይ ሜቢ ከዛ በላይ ሊሆን አላቅም፣ ግን በኢንስታግራም ብቻ በጣም ፌመስ ሆነ። አሁን ትልልቅ ካምፓኒዎች ራሳቸው ከሱ ጋር አብረው መስራት ይፈልጋሉ። ዝናው ይሄ ነው በቃ። ማንቸስተር ዩናይትድ ጨዋታ ካላሸነፈ እኔ ጸጉሬን አልቆረጥም አለ እና ዩናይትድ እስካሁን ድረስ 5 ጨዋታ አላሸነፈም። በጣም የተቃረበው አሁን ነበር። በሁለት ሌሎች አጋጣሚዎች ረጅም ጨዋታ የማሸነፍ ጉዞ በ3 ጨዋታዎች ያሸነፈበት ብቻ ነበር እና ትላንትና አግኝቶት የነበረው አቴንሽን እንዲያው ቢቻልማ አንዱ የማንቸስተር ዩናይትድ ተጫዋች ቢቆርጠኝ ነው ጥሩ የሚሆነው ምናምን ሲል ነበር ትላንትና። እንግዲህ ያም አልሆነም። የሚጠቅም አልመሰለኝም በጠቅላላው ይሄን ያህል አቴንሽን ማግኘት። ግን ሰዎች በተለያየ መንገድ ፌመስ ይሆናሉ። ከጃንዋሪ 2025 እና ኦክቶበር 2025 ነው ማንቸስተር ዩናይትድ 3 ጊዜ በተከታታይ ያሸነፈው። ግን በሁለቱም አጋጣሚዎች አንድ ጊዜ ክሪስታል ፓላስ፣ አንድ ጊዜ ኖቲንገም ፎረስት ይህንን ጉዞ አቋርጠውታል እና ማንቸስተር ዩናይትድ ሳያሸንፍ እስከ ቀጠለ ድረስ ይሄ ሰውዬ ፌመስ እየሆነ ይቀጥላል ማለት ነው። ከዛ በኋላ ሌላ ኮንቴንት መፍጠር አለበት። ይቺኛዋ ወደ ሰዎች ሊና የመጣባት ካርድ አትሰራም፣ ኤክስፓየር ታደርጋለች እና የዩናይትድን ማሸነፍ የዩናይትድ ደጋፊ ስለሆነ ይፈልገው ይመስለኛል። ጄኒውን ደጋፊ ከሆነ ግን ይህንን ሚልክ ማድረግ የሚፈልግ ከሆነ ግን መቀጠሉ ጥሩ ነው ለሱ። የበለጠ አቴንሽን እየሳበለት ስለሆነ ይወጣና በየቀኑ ናው ኢት ኢዝ ዴይ 490 ይላል። በሚቀጥለው ቀን ይመጣና ምንም የተለየ ኮንቴንት ሁለት ቀን ብቻ በሳምንት እንደው እንደ ሪፍሌክሽን ነገር ማንቸስተር ዩናይትድ ስላደረጋቸው ጨዋታዎች የሆነ ነገር ይናገራል ምናምን። የዩቲዩብ ላይቭ ስትሪም አሁን ትናንትና ከዌስትሃም ጋር የነበረው ጨዋታ ላይ 100,000 ላይቭ ስትሪም ሲያየው ነበር ዩቲዩብ ላይ። እሱን በቃ ዝም ብሎ ጸጉሩን አሳድጋለሁ ያለ ደጋፊ ነው፣ ግን የሳበውን ትኩረት ተመልከጂ።
እና የሰዎችም ኢንትረስት ምን እንደሆነ ተመልከች። በጣም ትልቅ ትኩረት ያገኘ ነው እና ከቢቢሲ ኢንተርቪው አድርጎት እኔ አሁን ብቆረጥ ይሻለኛል፣ ያው ልክ ነው ታዋቂነት እያገኘሁበት ነው፣ ግን ጸጉር በረዘመ ቁጥር ለማጠብ ለማድረቅ ስታይል ለማድረግ ጊዜ ይፈልጋል እና እሱንም አሸንፈው ቢገላግሉኝ ጥሩ ነው። ካሪክ ኢዝ ኢን ቻርጅ እና ዘ ሄር ዊል ሱን ቢገን ምናምን አለ በትላንትና ሶሻል ሚዲያው ላይ ከቶተናም ጨዋታ በፊት ነበር ይሄን የተናገረው። እና እነ ትራንስፈር ማርኬት እንግዲህ ሲሪየስ የሆነ የዝውውር ጉዳዮች ላይ ዘገባ የሚያወጣ ነው እና ስለሱ ቀጣይ ሙቭ ምናምን ሁሉ ይጽፋል። ምንድነው የሚያደርገው ቀጥሎ ምናምን። ሲሞን ብሪግስ የሚባል የቴሌግራፍ ጸሐፊም እሱን በተመለከተ ጽፏል። የኦክስፎርድ ሻየር የሚባል አካባቢ ደጋፊ ነው፣ የማንቸስተር ዩናይትድ ደጋፊ ነው እና ካሪክ ፕሬስ ኮንፈረንስ ላይ ሳይቀርብ ደርሷል ማለት ነው። የሆነ ጊዜ አንድ ቻሪቲ ለሆነ በጎ አድራጎት ገንዘብ አሰባሰባለሁ አለ እና ታርጌቴ 500 ፓውንድ ብቻ ነው አለ። 500 ፓውንድ ቻሪቲ ካገኘሁ ለቻሪቲ የሚሆን ድጋፍ ካገኘሁ በቂ ነው አለ። ከ6000 ፓውንድ በላይ ነው ያገኘው እና ሰውየው አሁን በቃ ማንቸስተር ዩናይትድ ሲባል ፌመስ ፊት ሆነ ማለት ነው፣ የሚታይ ፊት ሆነ ማለት ነው እና ኢምፓክቱ በጣም ከፍተኛ ነው። አንዳንድ የማንቸስተር ዩናይትድ ደጋፊዎች ሩኒም ሲተቸው ነበር መሰለኝ ትላንትና አይደል? ለዛ ነው እኮ አንዳንዴ ብዙ ጊዜ አነሳዋለሁ የአርሰናል ፋን ቲቪ የአርሰናል በጣም ከፍተኛ የሶሻል ሚዲያ ፕሬዘንስ አለው። በጠቅላላው በደጋፊዎቹ በኩል በጣም ኢንጌጅ የሚያደርጉ ደጋፊዎች አሉት እና አንደኛው የአርሰናል ፋን ቲቪ የሚባለው ነው። በኋላ አርሰናል እኮ በፍቃድ የኔን ስም መጠቀም አትችልም፣ የክለቤን ፍቃድ መጠቀም አትችልም፣ አርሰናል ፋን ቲቪ የሚባል መጠቀም አትችሉም ተባለና ኤኤፍ ቲቪ ሆነ። መጨረሻ ላይ አንድ ሮቢ የሚባል ሰው ነው የጀመረው እና ይሄ ቻናል ብዙ ተመልካች የሚያገኘው አርሰናል ሲሸነፍ ነበር። በተለይ በቬንገር የመጨረሻዎቹ አመታት፣ በኤሜሪና በአርቴታ የመጀመሪያዎቹ አመታት ኔጌቲቪቲ ምናምን የሌሎች ክለቦች ደጋፊዎች ሳይቀርቡ ያዩታል። በተለይ አርሰናል ሲሸነፍ በቃ ደጋፊዎቹ ርር እያሉ ሲናገሩ ኤምሬትስ ውጪ በሩ ላይ ቆመው ምናምን እየተንገበገቡ ሲሆን ፌመስ አንሞ የሚባል ነበር፣ ዲቲ የሚባል ነበር፣ እንዲህ የሆኑ የሚታወቁ ስሞች ሁሉ ትሩፕስ ምናምን እየተባሉ በጣም ፌመስ ሆኑ እና ትልቅ ኢምፓየር ነው የተፈጠረው። እና ምን አለ መሰለሽ ሄክቶር ቤሪን የድሮ የአርሰናል ተጫዋች ነው እንደሚታወቀው፣ አሁን ለሪያል ቤቲስ ይጫወታል እና ወደ ኦክስፎርድ ዩኒቨርሲቲ ተጋብዞ ስፒች ሊያደርግ እነሱ ጥያቄ ሊጠይቁት እንደዚህ እዛ ሴሚናር ነገር ላይ ተገኝቶ ነበር እና ምን አላቸው? ፌድ ኦፍ ፌለር አላቸው። የአርሰናል ፋን ቲቪ የሚባለውን በውድቀት ያበጠ ነው። አርሰናል ፌል ባደረገ ቁጥር የሚጠቀም ግን ለአርሰናል ኬር አደርጋለሁ የሚል ነው እና ፌድ ኦፍ ፌለር ነው አለ። አይ ዶንት ኖ ዲፕ አት ሀርት የአርሰናል ማሸነፍን የሚፈልጉት አይመስለኝም አለ። ምክንያቱም ቻናሉ የሚያድገው አርሰናል እስከተሸነፈ ድረስ። አርሰናል ሲያሸንፍ ያለው ቪው በጣም ያንሳል። የሮቢ የሚባለው ሰው ወጥቶ ይከራከራል። አይ እንዴ ትልልቅ ቪው ያገኘንባቸው ከአርሰናል ማሸነፍ በኋላ የተጫዋቾች የሰጧቸው ደጋፊዎች የሰጧቸው ኮሜንቶች አሉ ይላል። አንድ ደጋፊ ግን አናደደው በጣም። ባለፈው ቼልሲን 2-1 ባሸነፉበት ጨዋታ ላይ ሄደና ይህንን ሎኩን ጸጉሩን ይዞ ሲያንገላታው የሚያሳይ ምስል ሶሻል ሚዲያ ላይ አየን። የዩናይትድ ደገሰ ኦልትራፎርድ ውስጥ ነው እንደዛ ያደረገው። 2-1 ዩናይትድ በኋላ አሸንፏል። ካሰሚሮ በቀይ ወጣበት፣ መጀመሪያ ሮበርት ሳንቼዝ በቀይ ወጣ ምናምን ጨዋታ ማለት ነው። ያ በዝናብ ስር የተደረገ ጨዋታ ነው። ከዛ በኋላ ማንቸስተር ዩናይትድ ደጋፊውን አገደው ከስቴዲየም፣ ያው ቫዮለንስ ስለሆነ። ግን አንዳንድ ትክክል ባይሆንም ተጫዋቹ ያደረገውን ነገር ትኩረት ለመሳብ ስትል ነው ይሄንን የምታደርገው ብሎ አቴንሽን ሲኪንግ እቺ ሲወርድ የሚሏታለች እነሱ በዛ ብሎ ዘለፈው ሰውየውን እና እንዳልኩት ሩኒ አሁን እንግዲህ ሩኒ አስቴት ከሰጠበት ካሪክ አስቴት ከሰጠበት እንትን ነው ትልቅ ተጽዕኖ ያመጣል ማለት አይደለም፣ ግን ዲስካሽን መሆኑ አሁን ያለንበትን ዘመን የሚያሳይ ነው እና እሱ ይሄ ቻሌንጅ ካለቀ በኋላ ተስፋ አረጋለሁ እንዲያውም ብዙ ሪኮግናይዝ እንዳልደረግ እንደፈለግኩ ወደ ጨዋታዎች እንዲሄድ እድል ይሰጠኛል። አሁን እኔ ደግሞ ሬኮግናይዝ ለመደረግ እየሞከረ ነው ነው ጸጉሩን የሚያደርግበት ስታይል ማሳደግ ብቻ አይደለም እና ኦፍኮርስ አንድ የቴሌግራፍ ጸሐፊ ይሄ በቃ ማንቸስተር ዩናይትድ ያለበትን ሁኔታ የነበረበትን ሁኔታ እንደ ቪዥዋል ሜታፎር ነው ይለዋል። በቃ ዩናይትድ ያለበት 5 ተከታታይ ጨዋታ ማሸነፍ
አቅቶት የቆየበትን ጊዜ እንደሚያሳይ አንድ ሜታ 2 ዓመት ማንቸስተር ዩናይትድ 5 ተከታታይ ጨዋታ ማሸነፍ ይሳነዋል እና ዩናይትድ ባለፉት ዓመታት ያለፈበትን ሁኔታ የሚያሳይ ነው ይላል። እና የሚገርመው በቅርብ ጊዜ ትልልቅ አድቨርቶች ሳይቀሩ ከሱ ጋር አብረው ለመስራት ንግግር እያደረጉ ነው። አርጎስ የሚባል አንድ ተቋም ለምሳሌ የትላንትናውን የዩቲዩብ ላይቭ ስትሪሙን ስፖንሰር አድርጎታል። አንድ ኒኮ የሚባል ካምፓኒም እንደዚሁ ትልልቅ ካምፓኒዎች በቃ አብረንህ እንስራ ምናምን እያሉት። ይሄ ደግሞ እኛም ሀገር ነው ይታያል። አንዳንድ ጊዜ ሰው ማንኛውም ዝና ነው ብሎ ዝናውን ለዛ ቦታ የመስጠት ማለት ነው። ያ በበጎ ይመጣ ላይሆን ይችላል። ያ ዝና አንዳንድ ጊዜ በተሳዳቢነት የሚመጣ ዝና ሊሆን ይችላል። አይደለም ከማህበረሰቡ ሞራል ጋር በጣም የሚጣላ ግን ሰዎችን የሚያሳውቃቸው ይሆናል። ከዛ እኔ አሁን አዘ ብራንድ ከዛ ጋር አሶሲኤትድ መሆን ትፈልጊያለሽ? ግን ያ ማንኛውም ፌም ነው ብሎ የመቀበል ነገር ወደዚህ ከዚህ ሰውዬ ጋር አብረው ሲሰሩ ማለት አዘ ኮንቴንት ክሬተር ለምሳሌ ኮንቴንት ክሬተር ነው የሚባለው። አሁን ይሄ ሰው ምንም የሰራው ነገር የለም እና እንደ ጆክ ልቀበለው እችላለሁ እንደ ጆክ። ግን ዩናይትድም ደግሞ ባለማሸነፉ ምክንያት ፌመስ ሆነ ሰውዬው። ለመጨረሻ ጊዜ ማንቸስተር ዩናይትድ ኒውፖርት ካውንቲን፣ ወልቭስን፣ ዌስትሃምን፣ አስቶን ቪላን፣ ሉተን ታውንን ከጃንዋሪ 28 እስከ ፌብሩዋሪ 18 ባለው ጊዜ ካሸነፈ በኋላ አላሸነፈም። የፕሪሚየር ሊግ ጨዋታ ደግሞ ካሸነፈ የበለጠ ረጅም ጊዜ ሆኖታል። ከሜይ 14 እስከ ኦገስት 14 ባለው ጊዜ በሁለት ሲዝኖች ወልቭስን፣ ቦርንምዝን፣ ፉልሃምን፣ ቼልሲን፣ ኖቲንገም ፎረስትን ካሸነፈ በኋላ 5 ተከታታይ ጨዋታ አላሸነፈም። 2023 ነው ደግሞ ይሄ የሆነው። 2026 ላይ ነው ያለነው። ዩናይትድ 5 ተከታታይ የፕሪሚየር ሊግ ጨዋታ ካሸነፈ 3 ዓመት ሊሆን ማመን አትችም በአንድ በኩል። ግን ይሄ ደግሞ የዩናይትድ ጨዋታ ሳያሸንፍ መጓዝ የቴሌግራፍ ጸሐፊ እንዳለው እንደ ቪዥዋል ሜታፎር ነው። መጨረሻ ላይ በጣም ፌመስ ሆነ ሰውየው እና ትላንትና ከጨዋታ ፊት ሊያቆም ይችላል እንግዲህ የመጨረሻው እንትን ላይ ነው ዩናይትድ ካሸነፈ የዝናው ማብቂያ የሚሆን መስሎ ነበር። ግን ባንፈልገውም ሊቀጥል ነው። ጸጉሩን ያጎፈረ ዝነኛው ነው ሊቀጥል። እንደገና ከዜሮ ነው የሚጀምረው። አሁን የሚቀጥለው ከኤቨርተን ጨዋታ 1 ብሎ ነው የሚጀምረው። ተቋርጧል ያለፈው 4 ጨዋታ ተከታታይ ውጤት። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።